አረ ይመቸው ወንድማችን ነው እንወደዋለን። እሱን ታየው እሱ እንትን ለውስጡን ለቄስተነዋል። ይህ ስፖርት ሀገራችን ውስጥ ቢለመድ ቢበረታታ ባይ ነኝ። እኔ ፐርሰናሊ ይህን ስፖርት እደግፈዋለሁ። አበስ ገበርኩ አሬውነ ነገር ገደለች እኮ አንተ እንዲህ የኔ ወንድነት መኖሩ ካጠራጠረሽ ሰራተኛችን አዛሉ ትመስክርልሽ። ምን እንትን ቤት እንዲመታልኝ ብዬ ነው። እውነት ለቤት እንዲመታ ነው። ደደብላ እንቺ ጦሬን ውጊው እውነት ኳስ ለማታዩ ወንዶች ማለት ነው እንኳን ለማርቼት የሴቶች ቀን በሰላም አደረሳችሁ ለማለት እንወዳለን። አንተ ኳስ ስላየህ ምን ፈጠርክ? ሰላም እንዴት ናችሁ? ሳምሪ ቲዩቦች ነን። በአዳዲስና በአዝናኝ ቪዲዮዎች እንደተለመደው ከች ብለናል። ከእናንተ የሚጠበቀው ቤቱን ሰብስክራይብ፣ ቪዲዮውን ላይክ፣ ከተቻለም ሼር የምትለዋን በተን ነካ ማድረግ ነው። ወደ ቪዲዮቻችን እናልፋለን። አረ መጣዩ አንተ ልጅ አይመሩም ሁሉ እንጀራ ተሸክሙ እንጀራ ፍለገ ና እስቲ ና ቆይ ና በዚህ ሰፈር ሁሉ የዛጠርክ እንጀራ ተሸክመህ ታልፋለህ። እኛ ሁሉ ይዞ ነው የሚዞረው እና ሁሉ እንጀራ የላትማ ና እስቲ አምጣው። አይ እንጀራ ሆኖ ወንድሜ ነው እንጀራ ሆኖ እንጀራ ታሪክ ሞልቶ ነው ይዞ እንጀራ ነው በእናትህ እና ምን ያስለቅሳል? ይዲዳት እንደውም ይዞ እንጀራ ሆኖ ሌላ ነገር ይዛል እንዴ? ምን ሰዎች አላበዙትም እንዴ እነሱ ሁሌ ሊይዙኛል። ዛሬማ ቆይ ዛሬ እለያሉ ባንዳ ባንድ እይታ አብሮ በልቶ የሚከዳ እንደ ይሁዳ እለያሉ ባንዳ ባንድ እይታ አብሮ በልቶ የሚከዳ እንደ ይሁዳ ባልልም ነኝ አዋቂ ተማሪ ህይወታ ረድሪ በእንጀራ እለያሉ ባንዳ ባንድ እይታ አብሮ በልቶ የሚከዳ እንደ ይሁዳ እኔን ካልናቁ እንጀሬን አይነቀንቁ። ሁሌ መበላት የለም እንዴ? አንዳንዴም እንደዚህ ግግም ማለት ነው። ወይ ልጅ It's blue. What are you doing? It's hard to keep straight. 3. ህፃናቶቹ ያሳዝናሉ በጣም በእውነት ኢትስ ናት ፌር። የልጆቹ ልክ አይደለም ግን ትልልቆቹ ጨዋታቸው ምን እያደረክ ነው? ቲቪ እየከፈቱ አንተው እስኪ መዝናኛ እንክፈት። የምን መዝናኛ? እንጃ የሚያዝናናን ነገር እንፈልግ። የምን መዝናኛ ነው? ዜና ክፈት እንጂ። ከመቼ ጀምሮ ነው ዜና ማየት የጀመርከው? ለማንኛውም እኔ ዜና ሰልችቶኛል። የሚያዝናና ነገር ነው የምፈልገው። ምን ማለት ነው? አንተው እንደው ሪሞት ይሄ ሁሉ ጦርነት እያለ መዝናኛ ትለኛለህ እንዴ? አንተው ምን አይነት ሰው ነው በእናታችሁ? ሰዓት ስንት ቁጥር ላይ ነው? አራት ድቅድቅ በጨለማ ቢሉ በዶፍ ዝናብና ባጎም ቢሉ በጭጋግ እነዚያን አውሮፕላኖች አይን የሚጋርዳ ልክ ነው። እውነት ነው። ያለንበት ወቅታዊ ነገር እንግዲህ በጣም ከባድ ሆኗል። ህፃኑን ሽማግሌ አድርጎታል። እንግዲህ ምንም ማድረግ አይቻልም። አገራችን ሰላም ስትሆን ነው መዝናኛ ማየት የምንችለው። እነ ዳዲ ደግሞ እነ ፋዘር ሰልችቷቸዋል፣ ዜና ደብሯቸዋል። ሰው መዝናናት ነው የሚፈልጉት። እኛ ደግሞ ወደፊታችንን ስለምናስብ ማየት እንፈልጋለን። ምን ዜና ኢሳት ምናምን። ወንድሜ በጣም ይቅርታ፣ እዛ ጋር እኮ ቦርሳዬን ነጥቀውኝ በእግሬ እንደሄድ ደግሞ ሰፈሬ በጣም ሩቅ ነው። ያለህን ነገር ልትተባበረኝ ትችላለህ? ሰው ማስቸገር አልወድም። ልጄ ሰዎች ችግራቸውን ሲነግሩ ስማቸው ሳማቸው።
በቁጥጥር ስር ውለሃል። አው ያዘው። ይሄ ባለጌ ምንድነው? ምን ስላደረኩት ትላለህ እንዴ? አባቴ ለቃለ ተሰውቻለሁ። አባትህ ያሉት ስማቸው አንተ ለራስህ እንዲመችህ አንተ በምትፈልገው ወይ ተረጎምከውና እዳው እስከባ ከዛ ደግሞ ለቃል ተሰውቻለሁ። Really nigga እናንተ ኳስ ለማታዩ ወንዶች ማለት ነው እንኳን ለማርቼት የሴቶች ቀን በሰላም አደረሳችሁ ለማለት እንወዳለን። አንተ ኳስ ስላየህ ምን ፈጠርክ? ምንም የፈጠርከው ነገር የለህም። ይሄው በ35 ዓመት አሁንም ጅል ነህ። ጅል ጺም ብቻ። ጅል ጺም ብቻ። እንግዲህ እኔ ግን የማይገባኝ ነገር ኳስ የሚያይ ወንድ የምታይ ሴት ምናምን ኳስ ጨዋታ ነው፣ መዝናኛ ነው። ሰው ምንድነው ከጾታ ጋር የሚያገናኘው ነገር ምንድነው? ስሜቴ ከሆነ ያለው ካልወደድኩት ተወዋለሁ። ከጾታዬ ጋር ምን አገናኘው? 3 ሚሊዮን አዶና እንዴት በለጠሽ? ቀይ ወጥ አላበላሽም እንዴ? ቀይ ወጥና ቁርጥ እንዳትናይበት 8 ሚሊዮን። አረ ይመቸው፣ ወንድማችን ነው፣ እንወደዋለን። እሱን ታዩ። እሱ እንትን ለውስጡን ላይ ከሰተነዋል። ለውስጡን ላይ ከሰተነዋል። ሞጣ ግን ይመቸው እግዚአብሔርን። ይሄ ገደለው በቃ። እንደዚህ አነጣጥሮ ነው አናቱን ያለ። ይሄ ስፖርት ሀገራችን ውስጥ ቢለመድ ቢበረታታ ባይ ነኝ። እኔ ፐርሰናሊ ይሄን ስፖርት እደግፈዋለሁ። ድጎማ ቢደረግለት ንቁ ህዝባዊ ተሳትፎ ያመጣል የሚል አመለካከት አለኝ። ስፖርቱን ፐርሰናሊ በጣም ወድጄዋለሁ። ላንተ ግን ጨነቀኝ ወንድሜ። እኔ ላንተ ጨነቀኝ፣ ልቤ ተንጠለጠለ። ድንኳን ሰራ አልሰራ ብዬ ፈራው ወንድሜ። ላንተ በጣም ጨነቀኝ እኔ። ስፖርቱ ግን ያበደ ነው። ስፖርት ያበደ ነው። እንግዲህ ሀገራችን ውስጥ ይበረታታ ብሏል። ከዛ በቅርቡ ይህንን ልጅ ትሬነር ሆኖ እናየዋለን ማለት ነው። እኔ ግን ጥያቄ የፈጠረብኝ አንድ ነገር አለ። ካወቃችሁ መልሱልኝ። ባል አላት፣ ሚስት አለው ወይስ ሁለቱ ባልና ሚስት ናቸው? እኔ ባሌ እንደዚህ አይነት ስፖርታዊ ልልከው ሰይፉኝ። ገን መተናል። ሞሽ ብለናል። ህዝብ አለቀ። ቅርጫው ይልሻል፣ መደቡን አልፎ በቦክስ ሆኖ ልሻል። ውሃውም ይመጣል፣ ድስት ውስጥ ይገባል፣ ስጋውም ይከተላል። ምን ሊከውን ይሆን? የአራዳ ልጆች ኦኬ። አብሲቱ ይልሻል፣ ስጋው ገብቶልሻል፣ ምንነቱ የማይታወቀውም ቅመማ ቅመም ተከትሎልሻል። ኦኬ፣ ስጋው ይልሻል፣ ይጋገርልሻል። አገኘውሻ። ዘይቱም ይመጣል፣ እሳቱ ጠፍቶ ደግሞ ይወቀጣል። የአራዳ ልጆች ምንድን ነው? በድጋሚ የሚረጋው ዘይት የማይረጋውም ዘይት። ስጋው ይልሻል፣ ወደ ልጅነትሽ ይወስድሻል። አንዴ በሴሬፋም በሴሬላክም መልክ ይቀርብልሻል። እኔ በቃ እኔም በቃ ስጋው ማለት ነው ከስጋነቱ ውጪ የሆነ ገንፎ ሆነ ማለት ምንም አይነት የስጋ ቴክስቸር የለበትም። ምን ያርጉት አይታወቅም። ብቻ ተገነፋ። እሱ ላይ እንደገና 10 አይነት እኔ በቃ የባልና ሚስት ባትል ተጀምሯል ይላል። ሴጣው ጀምሪ፣ አንቺ ካንቺ ጀምር። ምንም ሳትችል አልጋ ላይ የምጮኸው እንዳትከፋ ለሞራልህ ብዬ ነው። አድማጮቻችን የግድያ ሙከራ ሞትክ። say something bro። አንቺ ውጦ ዝም ምስጋና እንኳን የሌለሽ። ቆይ ከዚህ በላይ ምን አባቴ ልሁንልሽ? እኔ እንጃ this is valid crash out by the way። እኔም እሱ ነው ግራ የገባኝ። የሆነ ነገር ቢያንቺ ደግሞ ይሄንን ባሪ ሃንድል ማድረግ ሲያቅትህ ውጡ ዝም እያልክ ለሰው ማስወራትህ አጠራጠረኝ መኖሩ ወንድነትህ። አበስ ገበርኩ። አረ የሆነ ነገር ገደለች እኮ አንተ። እንዲህ የኔ ወንድነት መኖሩ ካጠራጠረሽ ሰራተኛችን አዛሉ ትመስክርልሽ። ምን እንትን ቤት እንዲመታልኝ ብዬ ነው። እውነት ቤት እንዲመታ ነው። ደደብላ እንቺ ጦሬን ውጊው እውነት
አይ ሴትነት አለ ሳልሳ አጋደልካቸው። ምንድን ነው? አይ አንቺ ምን ነሽ ነው? ስትሪት ፎቶግራፈር ነኝ እንዴ? ምን ነው? ፎቶ አንሳኝ። አይደለም ግን አምጪ ላንሳሽ። ምን ፈለግሽ ሌላ? አትሄድም? አይ እዚህ ቆያለሁ፣ ሰው ጠብቃለሁ ብዬ ነው። እንግዲህ አልቀረልሽ። እንዴት እንደጠላሁሽ በፍቅርሽ ታመሜ ይንገሩሽ ዘመዶቼ ይንገሩሽ አከራዬ። ግጥሙ ግን እንዴት ነው? ቤት አመታቱ አሪፍ ነው። ጨዋ ግጥም። ቤት አይመታም። ቤትም ይመታልኝ ማታ የጻፍኩት። ወይኔ በላቸው እኔ ምን መሰልኩ ኮማንዶ ስራ በትቼ ቤት ብቀመጥ አንተ መጫወቻ ነው። ወይኔ በላቸው ግጥሙም ቤት አይመታም። ትንሽ ከቆየህ ግን በላቸው። አተ ብሩክ እስማ አምቡል ምን አሬ ጎረቤታችን ሰራተኛ እኮ ጠፋች። ብርቅ የጠፋች አቀልድ በእውነት ያንተ ፍቅር ከልቤ ማችም አይወጣም። ምን ጠፋች? ኧረ ፈልጓት እያሉ ነው የምፈልጋት። በቃ ፈልጓት፣ ስንጨርስ ልካታለን። ስንጨርስ ምንድን ነው የምትለው? እንሂድና እንፈልግና አግዛችሁ። እባክህ ምን ሆነህ ነው? መጣሁ እፈልጋለሁ። መጣሁ አብረን እንፈልጋታለን። ምን አይነት ነው በእናታችሁ? እዚህ ይጠብቃል። በርቄ ሸምበቆ ቢረዝም አይነጋም ሰማይ ያናገረሽ ሁሉ ፍሬንድ ነው ወይ? ለነገርኩ ነው። እግሬም ተራመድ እጄም ስራ ልመድ ራስን ካልቻሉ አያስጠጋም ዘመድ። አሁንም ነግሬሃለሁ። የጣትሽ ቀለበት በጣቴ ልክ ነው። በኔ ላይ ሰው መውደድ ምን አማርኛ ነው? አዎ መጥቻለሁ። የሆነ ማለት የሆነ ጀስት ዝም ብሎ ግጥሙን የሚል አይመስልም። ማለት ከልቡ ነው የሚመስለው። እንግዲህ የገጠመውን ስቶሪ ታይም ብለን አንጠይቀው ነገር ግን የሆነ የተንገበገበበት ነገር ያለ ይመስላል። ምንድን ነው? ምንድን ነው ማለት? Wait. See how it looks? Let me know what you think in the comments. On the drink, and there's no chance for any chemicals to turn that into. It's beautiful. Goodbye, pocket doll. Just got a little issue. Oh my god. You ready for my video? When she asks you to put a cat door in the corner. Well, fuck. Shorten these wires up a little bit.
አንተ ኢራን ግን በጣም ከባድ ነች። ይኸውልህ አንዴ ከተኮሰች ሀገሪቱ ላይ ያሉት ሸሚዞች እንዳለ ቀጥ ነው የሚሉት። ደግሞ ተኩስ ብቻ ነው የምንችለው ሹሩባ አንችልም የሚል ዜና አቋጥተው እሱን እያነበብኩ። አዎ ስራ ራሱ እዛ ከሰራ ቶሎ ነው ሀብታም የምትሆኑ። ተተኩስ ስታፈነዳ ራሱ ይኸውልህ አንዴ ስባ አፈንድታ ማለት ነው ሁሉም ነው የሚያጨሰው። የሆነ ጊዜ ራሱ 17 ቡሪ በአንድ አፈንድታ ዓለም ጉድ ሲል አንድ ያደረው የሚገርም እኮ ነው። መሪያቸው ራሱ በቅርቡ ቲቪ ላይ ቀርቦ ትቦ ነው የምናፈነዳው ሲሉ ተናግሮ። ትቦ አንተ ትቦ በጣም ከባድ ነገር እኮ በዚህ አይነት በቅርቡ ፋንዲሻ አፈንድተው ጎረቤት ሀገሮች አረብ ሀገሮቹ ማስያዙ አይቀርም በረኛ እንዴ ታንኮች ራሱ ወደ ባንኮች ይግቡኩ ሚል ዜና አንብቤያለሁ። ይዘረዝሩት ነው ማለት ድሮን አድርገው ማለት ነው ይዘረዝሩት። አንተ ድሮናቸው እኮ ማለት ፈንጂ አይደለም ጨዌ ነው የሚጠራው። የሆነ ዲዚ 7X ምናምን የሚባል ድሮን ሁላ ነበራቸው። ከየሷጁ ቤት ነው ቆሻሻውቱ እያለጮ ቆሻሻ ሰብስቦ ወስዶ ገንዳ የሚጥለው ማለት ነው። ስትል ግን ማክሸፊያ አይኖረው መቃወሚያ ይኖረዋል። መቃወሚያ ግን በድምጽ ብልጫ ነው የሚሆነው። ስትቃወም በሰላማዊ ሰልፍ መሆን አይችል ይቻላል። ግን ሰልፉ ወይ ታክሲ ነው ወይ የሸማቾች ነው የሚሆነው እንዴ። እሺ በቃ እኔ የሸማቾች ልሰለፍ፣ አንተ የታክሲውን ተሰለፍ። በቃ ሲደርስሽ ደውዪልኝ። እንትንስ ትችል ይሆን ምንድነው? ፍሪዝ ትችል ይሆን? ጠይቁልኝ እስቲ። ፓንቲሽን ከጉንዳን ጋር የሸጡልሽ ነው የመሰለኝ። ምንድነው? አይሽ ሆስፒታል ላይ በጨፈርኩት ጭፈራ ምን ትላለህ? ምን ተሰማ? ዋው በጣም አሪፍ ዳንስ ነው የደነስሽው። አይሽ ሆስፒታል ላይ አሪፍ ነው። በጣም ቁንጥንጥ ነው ያልሽው። ፓንቲሽን ከጉንዳን ጋር የሸጡልሽ ነው የመሰለኝ። ጭራሽ ምንም እንደውም ሙታንታሽን ከጉንዳን ጋር ማለት ገደልካት እኮ ጨረስካት። የሳምሪ ቲዩብ ቤተሰቦች ለዛሬ የነበሩን ቪዲዮዎች ይህንን ይመሳስሉ ነበር። እርግጠኛ ነኝ ፈታ ዘና እንዳላችሁበት። በቀጣይ በአዳዲስና በአዝናኝ ቪዲዮዎች ስለምንመለስ ቤቱን ሰብስክራይብ ማድረግ እንዳይረሳ። ባይ